የት ቢያስቀምጣችሁ እንደሚያዋጣው ያውቃል እንኳን እሱ አይደለም የኢትዮጵያ ገበሬ ጤፌት እንደሚዘራ ያውቃል ስንዴት ገብሴት እንደሚዘራ ያውቃል እግዚአብሔር እናንተን የሚያስቀምጣችሁ ለፍሬያማነታችሁ በሚመች ቦታ እንጂ ለናንተ በሚመች ቦታ አይደለም ለምሳሌ ምትና እግዚአብሔር ምስክሬ ነው እውነቴን ነው ምላችሁ ይሄ አሁን እያለፋችሁበት ያለው መከራ ለምሳሌ የሚሆንበት ዘመን አለ ይሄው ራኩኝ ሸሸው ተደበኩ አቅጣጫ ቀየርኩኝ እዛኛው መስሪያ ቤት ገባው አገልግሎት አቆምኩኝ ለምንድነው የማይቆመው ቻሌንጁ ካላችሁ ቻሌንጁ የሚሰራው እናንተ ውስጥ ካለው ዘር የተነሳ ስለሆነ ብቻ ሰማ እያረፉ ቆኖ የሚፈራረቁብን ትንፋሽ እየወሰዱ አንድ ሁለት አንድ ሞራል እየተሰጣጡ ከዛ ስለዛኛው እየተቀባበሉ ነው የሚፈራረቁብን መድኃኒዓለም ሲፈራረቁብን ዝም እያንዳንዱ ረግጧችሁ ያለፈ እግር መቷችሁ ያለፈ እጅ እናንተ ውስጥ ያለውን ህይወት ይገልጣል እንጂ በኢየሱስም እናንተን ለአያጠፋችሁ እናንተ በብዙ ፍለጋ ያላገኛችሁትን ስራ መልቀቂያ ያስገቡበታል እነሱ ይህ ሁሉ ሲሆን ግን ዝም ይላችሁ አመመው ሲሉት ዝም አለ ብሶበታል ሲሉት ዝም አረጌታው ይሞታል አሉት ዝም እና የመጣበት ጊዜ አፍንጫ ቢያዝበት ይሄ ሁሉ ሆኖ ሲያበቃ at the end of the day እንትና ዮናታን ፓስተር እንትና ዶክተር እንትና አይደለም ምትለው ባለፍኩበት ዘመን ሰው ሁሉ ውሸተኛ ስጋ ለባሽ ሁሉ ውሸተኛ እግዚአብሔር ብቻ ጌታ ለምን ዝም ይላል ብዬ ላካፍላችሁ ለምን ዝም ይላል አምላካችን እግዚአብሔር ሁሉ ሊያደርግ ሊሰራ ሊያከናውን ሰማይን እና ምድርን ሁሉ በእጁ የያዘ ኤልሻዳይ የሆነ አምላክ ሁሉን ቻይ የሆነ ጌታ በአባቶቻችሁ ዘመን ሲሰራ ያያችሁት በዚህም በእናንተ ዘመን በብዙ ወንድሞችና እህቶች ህይወት አስደናቂ ተአምራቶቹን ሲያደርግ ያያችሁት የተከተላችሁት የምትወዱት የምታመልኩት አምላካችሁ እጅግ በጣም ብዙ ጸሎቶች ብዙ የትንቢትና የተስፋ ቃላቶች ብዙ ለቅሶችና የብቸኝነት ጊዜዎች ስታሳልፉ በመታልፉበት የህይወት ጉዳይና መንገድ ላይ ያየ የሰማ የተመለከተ ለምን ዝም ይላል ለስንቱ በየመንገዱ መልስ እየሰጠ ለአልዓዛር ታሟል ወዳጅ ሲሉት ለስንቱ በየመንገዱ መልስ እየሰጠ የዳዊት ልጅ ሆይ ማረኝ ላለው ሁሉ መልስ እየሰጠ በገበያ መሃል ተጋፍታ ቀሚሱ ለነካች ሳይሰስት መልስ እየሰጠ 100 አለቃ ልጄ ታሞብኛል ብሎ ሲለው ወዲያው ወደ ቤቱ ለመሄድ መልስ እየሰጠ ለምንድነው በርቀት ላሉት ሰዎች መልስ እየሰጠ በወዳጅነት ደረጃ ከሱ ጋር በጉያው በቅፉ በቤቱ በፌሎሺፕ ወዳጅ ለሆኑ ሰዎች የሚቆየው ጌታ ለምንድነው ግን ዝም የሚለው ጮታችን አይሰማው ለቅሷችን አይሰማው ሐዘናችን አይሰማው ስብራታችን ያለፍንበት ያለው የህይወት ቻሌንጅ በየቤታቸው በመንገድ ላይ በማኪያቶ ቤት በቤተክርስቲያን ትላልቅ እንቆቅልሽን መፍቻ አድርጓችሁ መልስ አድርጓችሁ ሲያበቃ የናንተ ጉዳይ ላይ ለምንድነው እግዚአብሔር ዝም የሚለው ለምንድነው ጸጥ የሚለው ለምንድነው የዝምታ ሲዝን እንድታሳልፉ የሚፈልገው ለምንድነው ቶሎ ገብቶ መልስ የማይሰጣችሁ በመዝሙር መጽሐፍ 92 ቁጥር 13 ላይ ያለውን ቃል እንደዚህ አነበዋለሁ በእግዚአብሔር ቤት ውስጥ ተተክለዋል በአምላካችንም አደባባይ ውስጥ ይበቅላሉ ያን ጊዜ በለመለመ ሽምግልና ያፈራሉ ደስተኞችም ሆነው ይኖራሉ አምላኬ እግዚአብሔር እውነተኛ እንደሆነ ይነግራሉ በእርሱም ዘንድ አመጻ የለም በእግዚአብሔር ቤት ውስጥ ተተክለዋል ይልና ሌላው ትርጉም ሲናገር ይንሰራፋሉ ይበዛሉ ብሎ ይናገር የተተከሉበት ቦታ ወሳኙ ጉዳይ ነው በእግዚአብሔር ቤት በእግዚአብሔር አደባባይ ላይ ተተክለዋል ይንሰራፋሉ ብሎ ይላል አንድ ትንሽዬ ችግኝ የተከለው ሰው ከተከለው በኋላ ፍሬ ወደሚባለው እድገት እስኪመጣ ድረስ በአንድ ትንሽዬ የችግኝ ዛፍ ላይ ወይም ደግሞ ችግኝ ላይ የሚወጣው ፀሐይ የሚወርደው ዝናብ የሚነፍሰው ንፋስ የኋላ የፍሬያማነቱ ሰራተኛ ስር የመስደዱ ግብአት እንደሆነ እግዚአብሔር አምላክ ስለሚያውቅ ለፀሐይ ለዝናብና ለብርቱ ንፋስ ለዛውም ትንሽ የችግኝ ተተክሎ የሚወርደው ዝናብ የሚወጣው ፀሐይ ለችግኙ እድሜ የሚመጥን ሳይሆን ለየትኛውም ተፈጥሮ የሚመጣው ነገር ነው እሱ ላይ የሚመጣው ከሱ በአመታት ቀድመው ባደጉ ከሱ በአመታት ቀድመው ስር በሰደዱ ቅርንጫፍ ባወጡ ፍሬ ባፈሩ ሁሉ ላይ የሚወርደው ያው ባልተማጠነ ሁኔታ አቅሙን ጉልበቱን ስሩን ቅጠሉን ቅርንጫፉን በማይመጥን መልኩና ሁኔታ የሚወርድበት እግዚአብሔር አምላክ ልክ እንደዚህ አይነት ችግኝ ተካይ ነው ፀሐይ በብርቱ ሲወጣባችሁ ከባድ የሆነ
የህይወት መከራ ሲዘንብባችሁ ያልጠበቃችሁት ንፋስ ቻሌንጅ ካልጠበቃችሁት አቅጣጫ ሲነሳ ለሚያልፍባችሁ ነገር ይሰጣችኋል እግዚአብሔር። በእናንተ ህይወት ስለሚያልፈው ነገር እግዚአብሔር ዝም የሚለው የሚያልፉት ነገሮች የኋላ ኋላ የፍሬያማነታችሁ ሰራተኛ ስር የመስደዳችሁ ግብአት ሪሶርስ ሚነራል እንደሆነ ስለሚያውቅ ወስዶ ለእናንተ በሚመቻችሁ ቦታ ይተክለኛል ብላችሁ እንዳትጠብቁ። እግዚአብሔር እናንተን የሚያስቀምጣችሁ ለፍሬያማነታችሁ በሚመች ቦታ እንጂ ለእናንተ በሚመች ቦታ አይደለም። ወደምታድጉበት፣ ወደምትበዙበት፣ ወደምትሰፉበት፣ ወደምትንጀረገጉበት የህይወት ልክ እናንተን ለማምጣት የፀሐዩን የከባዱን ዝናብና የብርቱን ንፋስ ህይወት ሲዝን ታይም እንድታልፉት ይፈልጋል። የሚወጣው ነገር የሚወጣው ፀሐይ በመጠን ቢጨምር አምላካችሁ እግዚአብሔር እጁን አስገብቶ እናንተ ላይ ጥላ ላይ ያደርግላችሁ። እግዚአብሔር አምላክ ለንፋስ የሚሰጣችሁ ከሚያልፈው ነገር ከናንተ ላይ ይዞት መሄድ ያለበት ነገር እንዲሄድ ውበታችሁን ያፈዘዘ መልካችሁን ያበላሸ ነገራችሁ ላይ ጥላ ያጠላ ነገር እንዲነሳ ስለሚፈልግ ብቻ ነው። ወዳልተነገረላችሁ አጭር ከፍታ እንዳትመጡ ሲፈልግ እግዚአብሔር በዝምታ ያ ዮሴፍ ጠጅ አሳላፊ የንጉሱ ጠጅ አሳላፊ ዮሴፍን ሲረሳው እግዚአብሔር አምላክ አውቆ ነው በዛ የመረሳት መንገድ ውስጥ የከተተው። ምን አለ እነዚህን ሲዝኖች ቢደብቀኝና የሆነ ቦታ አስቀምጦኝ ይሄ ታይም ካለፈ በኋላ ቢያመጣኝ እስክትሉ ድረስ ልትጸልዩ ትችላላችሁ። አይደለም የሚወጣው ፀሐይ ከጥሬነታችሁ ወደ ብስል መልካችሁን የሚቀይር እምትበስሉበት እንጂ። እንደውም መጽሐፉ ሲናገር እንደዚህ ይላል በአምላካችን አደባባይ ውስጥ ይበቅላሉ አለና ያን ጊዜ በለመለመ ሽምግልና ያፈራሉ፣ ደስተኞችም ሆነው ይኖራሉ። በእርሱ ዘንድ አመፃ የለም። እየሆነባችሁ ያለው እግዚአብሔር አምጾባችሁ አይደለም። ጸሎታችሁን ላለመመለስ፣ ልመናችሁን ላለመስጠት፣ እንባችሁን ላለማበስ፣ ወደ ምቾት ክልላችሁ እናንተን ላለማምጣት እያለፈባችሁ ያለው ነገር የሚፈለግባችሁ የህይወት አይነት ስላለ ያውቃል። ዘራችሁን ያውቃል። እናንተ ውስጥ ያለውን አቅም ያውቃል። እናንተ ውስጥ ያስቀመጠውን መክሊት በትክክል ያውቃል። እሱ ብርቱ ገበሬ ነው። የት ቢዘራችሁ እንደሚያዋጣው ያውቃል። የት ቢያስቀምጣችሁ እንደሚያዋጣው ያውቃል። እንኳን እሱ አይደለም የኢትዮጵያ ገበሬ ጤፍ የት እንደሚዘራ ያውቃል። ስንዴ ገብስ የት እንደሚዘራ ያውቃል። ስለዚህ እንደዚህ ነው እያልኳችሁ ያለሁት። ለብርቱ ፀሐይ ጊዜ አለው፣ ለከባድ ዝናብ ጊዜ ይሰጠዋል። የሚችሉትን ያህል ይወርዳሉ። ለፈጣን ንፋስ በህይወታችሁ ላይ ሲዝን ይሰጠዋል። ምክንያቱም ለነሱ ሲዝን እንደሰጣቸው ሁሉ በእነዚህ ውስጥ አልፋችሁ ለእናንተ ፍሬያማነት እግዚአብሔር ሲዝን ስላለው የፀሐዩን ሲዝን፣ የዝናቡን ሲዝን፣ የብርቱ ንፋሱን ሲዝን በብዙ እንግልት ያለፉ ሰዎች የፍሬያማነት ሲዝን ለነሱ ይመጣላቸዋል። የሆነ ሲዝን አለ። ፀሐይን ቢወጣ ዝናብን ቢዘንብ ዛፍ የማይፈራበት ሲዝን አለ። ለምሳሌ ምትና እግዚአብሔር ምስክሬ ነው። እውነቴን ነው የምላችሁ። ይሄ አሁን እያለፋችሁበት ያለው መከራ ለምሳሌ የሚሆንበት ዘመን አለ። የትኛው ሲዝን ላይ እንዳላችሁ አላውቅም። አንዳንዶቻችሁ የብርቱ ፀሐይ ሲዝን ላይ ትሆናላችሁ። ሌሎቻችሁ የከባድ ዝናብ እየወረደባችሁ ሊሆን ይችላል። በላይ ስትደፍኑት በጎን ስትደፍኑት በኋላ በፊት ለፊት እየመጣ ግራም ያጋባችሁ ኖረ ስትሉ ጠርጎባችሁ እየወሰደ መልካችሁን ያበላሸ የህይወት ፀሐይ ወጥቶባችሁ ሊሆን ይችላል። እግዚአብሔር ይላችኋል ዛሬ ማታ የምነግራችሁ ትንቢት ነው። እየተፈራረቀባችሁ ያለው ነገር በእናንተ ውስጥ ያለውን ዘር ለማውጣት ነው ይላችኋል። እንግዲያውስ አትጠለሉት። እግዚአብሔር ካመጣው አትጠለሉት። ይሄንን የምታዩትና የምትዳስሱትን ዝናብ ቆርቆሮ ቤት ገብታችሁ ትጠለሉታላችሁ። የሆነ መጠለያ ፈልጋችሁ ትጠለሉታላችሁ። እግዚአብሔር እንድታድጉ ያመጣውን የትኛውም ነገር አትጠለሉትም። ከቸርች ጠፍታችሁ ቢዝነስ ውስጥ ተደብቃችሁ፣ ከቸርች ርቃችሁ የሆነ መስሪያ ቤት ተደብቃችሁ አታመልጡትም። ሊያሳድጋችሁ ከፈለገ እናንተ ውስጥ አንድ ዲቫይን ፕሮግራም ካስቀመጠ የትም ብትገቡ እየተከተለ እናንተ ላይ መውረዱን አያቆምም። ይኸው ራኩኝ፣ ሸሸው፣ ተደበቅኩ፣ አቅጣጫ ቀየርኩኝ፣ እዛኛው መስሪያ ቤት ገባው፣ አገልግሎት አቆምኩኝ። ለምንድነው የማይቆመው? ቻሌንጁ ካላችሁ ቻሌንጁ የሚሰራው እናንተ ውስጥ ካለው ዘር የተነሳ ስለሆነ ብቻ እና እንደዚህ ነው ያልኳችሁ። የተተከላችሁት ዮናታን ግቢ አይደለም፣ በእግዚአብሔር አደባባይ ነው። ትንሰራፋላችሁ። የተወለዳችሁት መድረክ ላይ ሳይሆን መስቀል ላይ ነው። እግዚአብሔር በልጁ ሞት ነው የወለዳችሁ።
ስለዚህ በሚቀጥለው ዘመን ትንሰራፋላችሁ። የትኛው ምሰር ቢመታችሁ ሊቆርጧችሁ ቢሞክሩ ሊነቅሏችሁ ቢታገሉ በፍጹም እግዚአብሔር እንደዚህ ይላችኋል፣ አትቆረጡም አትነቀሉም። አየህ መቆረጥ የማብቀያ የመብዣ መንገድ እንደሆነ ስለሚያውቅ የሚያፈራውን ፍሬ እገርዘዋለሁ እንዳለ እንድንደርቅ ሲቆርጡን መድኃኔዓለም በሚቀጥለው ቀን ብራንች አውጥተን አይውና። ለድገታችሁ የሚያስፈልገውን ነገር አምላካችሁ ያውቃል። ለድገታችሁ ለብዛታችሁ የሚያስፈልገው ምን እንደሆነ እሱ ስለሚያውቅ ያዕቆብን የንፋስ ጩኸት በሞላበት ውድማ አገኘሁታል። በእኛ ሀገር ውድማ ገበሬ እህሉን ለበሬ የሚሰጥበት ነው። የሚገርም እኮ ነው። ጠዋትና ማታ አይኑን ሲያዩ የነበረ እህል በበሬ ሲረገጥ እየዘፈነ ነው የሚያስረግጠው። ውድማ በእኛ ሀገር ስንዴ በበሬ የሚረገጥበት ሜዳ ማለት ነው። እና እያንዳንዱ የበሬ ኮቴ ከስንዴው ላይ ገለባ እንደሚያራግፍ ያውቃል። እያንዳንዱ እናንተን የገጫችሁ የሰው ኮቴ ከላያችሁ ላይ ገለባ ያራግፍ ይሆናል እንጂ አይገላችሁ። እያንዳንዱ ረግጧችሁ ያለፈ እግር መቷችሁ ያለፈ እጅ እናንተ ውስጥ ያለውን ሕይወት ይገልጣል እንጂ በኢየሱስም እናንተን አያጠፋችሁ። ያዕቆብን አለ የንፋስ ፉጨት በሞላበት ውድማ አገኘሁት። ገበሬ በውድማ እህሉን ለንፋስ ሲሰጠው እህሉን ለንፋስ ሲሰጠው ንፋሱ የገለባውን ቅለት የስንዴውን ክብደት እየገለጠ ያልፋል። ንፋስ ስራ አለው። የገለባውን ቅለት የስንዴውን ክብደት እየገለጠ ደጋግሞ እኛ ሀገር በመንሽ ለንፋስ ይሰጠዋል፣ እያደረገ ይሰጠዋል። በበሬ ማስረገጡ ሳያንሰው ከመረገጥ በኋላ ለንፋስ የሚባል አሰራር አለው እና አንዳንድ ቦታ በክፉና በጠንካራ እግሮች ያስረግጣችሁና አይበቃኝም ወይ ብላችሁ ጸልያችሁ ሳትጨርሱ እንደዚህ አርጎ በመንሽ እንደገና ወደ ላይ ወረውራችኋል። የሚነፍሰው ንፋስ የገለባውን ቅለት የስንዴውን ክብደት እየገለጠ እንደሚያልፍ እንዴት ይሁን ታዲያ ክምር የሚያህለውን ስንዴ በኩንታል ሊከተው ለሰው አንዳች ያለውን ስንዴ ለሰው ምንም ከሌለው ገለባ ሊለየው ሲፈልግ ልክ ነው። ቀድሞ የመጣው ገለባው ነው። ልክ ነው። ቀድሞ የበቀለው ገለባው ነው። ምን ያርግ ታዲያ? የሚበላውን ከማይበላው የሚጠቅመውን ከማይጠቅመው የሚፈልገውን ከማይፈልገው ሊለይ ሲፈልግ እግዚአብሔር ለንፋሱ ይሰጣል። ስማ እያረፉ እኮ ነው የሚፈራረቁብን። ትንፋሽ እየወሰዱ አንድ ሁለት ሞራል እየተሰጣጡ ከዛ ስለዛኛው እየተቀባበሉ ነው የሚፈራረቁብን። መድኃኔዓለም ሲፈራረቁብን ዝም ትንፋሽ እየወሰዱ የሚፈራረቁባችሁ ሰዎች እነዛ የገለባውን ቅለት የስንዴውን ክብደት እየገለጡ እንዲያልፉ እግዚአብሔር አምላክ የዋጋችሁ ሰራተኛ አድርጎ ግብአት አድርጎ ኤክስፔንሲቭ ወደምትሆኑበት የህይወት ከፍታ እንድትመጡ በነዛ ብርቱ እጆች ውስጥ እንድትገቡ ያደርጓችሁ። እግዚአብሔር አሉ እውነተኛ እንደሆነ ይናገራሉ። ይሄ ሁሉ ሆኖ ሲያበቃ at the end of the day እንትና ዮናታን ፓስተር እንትና ዶክተር እንትና አይደለም የምትለው። ባለፍኩበት ዘመን ሰው ሁሉ ውሸተኛ፣ ስጋ ለባሽ ሁሉ ውሸተኛ። እግዚአብሔር ብቻ ንግግራችሁን ሊቀመመው ሲፈልግ፣ ቋንቋችሁን ሊቀይረው ሲፈልግ፣ ስለሱ በኮነት እንድትናገሩ ሲፈልግ ዝም ያላችሁ ቋንቋችሁን ሊቀይረው ሊቀመመው ሲፈልግ በመጨረሻ እንደዚህ ይላል፣ እኔን እንድታቀኝ ይልና የኔ እንድትሆን ይላል። ወደ ምድረ በዳ የወሰርኳት ያባበልኳት እና ይልና ሲጨርስ እንደዚህ ነው። በመከራው እንጆይ ያረግ እኮ አይደለም እኔን እንድታቀኛልና የኔ ብቻ እንድትሆን። አመመው ሲሉት ዝም አለ፣ ብሶበታል ሲሉት ዝም። አረጌታው ይሞታል አሉት ዝም። እና የመጣበት ጊዜ አፍንጫ ቢያዝበት የመጣበት ጊዜ እህቶቹ ጠቅላላ እንደዚህ ያሉበት ጊዜ ነው። ይሄኔ ጌታ መቼ መምጣት እንዳለበት ያውቃል። ምን ነው ለስንቱ በየመንገዱ መልስ እየሰጠ ላላዛር ቆየበት። አንተ ወዳጄ ትምህርት ሊቀይርበት ፈልጎ ነው በአራተኛው ቀን የመጣው። ነፍስ በሱ እጅ እንጂ ነፍስ ሰው ከሞተ በኋላ ዛፍ ላይ እንደማትቀመጥ ትምህርት እግዚአብሔር ትምህርት ሊያስቀይርባችሁ ከፈለገ ቤቢ ኢዝ ብለ 40 years ምናም ብለ ኤንድ ቢሎ ግሬተር ዛን ኦር ሌስ ዛን ምናም ብለ የሰራውን የባዮሎጂ ትምህርት ፉርሽ ሊያደርገው ሲፈልግ በ99 ዓመት ዓለም የተመጻደቀችበትን ባዮሎጂና ፊዚክስ ዜሮ ያገባው ሲፈልግ መድኃኔዓለም በዝምታ ሲዝን ጸጥ ይላችሁ እና አንዳንዶቻችሁ ጋር ይላችኋል የሰራዊት ጌታ እግዚአብሔር የቆየሁት ትምህርት ልቀይር ነው ብሏችኋል። እናንተ በብዙ ፍለጋ ያላገኛችሁትን ስራ መልቀቂያ ያስገቡበታል እነሱ። ይህ ሁሉ ሲሆን ግን ዝም ይላችኋል። ይኸውልህ ስማኝ ንገርህ፣ እግዚአብሔር በተአምር ሳይሆን ስሩ ፕሮሰስ ወደምትፈለግበት የህይወት አይነት ያመጣል። የኔ ጡንቻ የእግዚአብሔርን ስራ እንደማይሰራ ጌታ ያውቃል።
የሙሴ እልህ የሙሴ ጡንቻ የሙሴ ገዳይነት የእግዚአብሔርን ሥራ እንደማይሰራ የእስራኤል ሕዝብ ከግብጽ አይደለም ከሆነ ቦታ ፈቀቅ እንደማያረጋቸው ያውቃል የኔናንተ እልህ እንዲራገፍ የኔናንተ የማይሆን ነገር እንዲወልቅ ከላያችን ላይ ለብርቱ ንፋስ አሳልፎ ሲሰጠን መውለቅ ያለበት የሰው ቅናት የእግዚአብሔርን ቤት ስለማይሰራ የሰው ሐሳብ የእግዚአብሔር ምክር ስለማይፈጽም ለብርቱ ንፋስ ለጠንካራ ፀሐይና ለከባድ ዝናብ አሳልፎ ይሰጣል